ትንሽ ነገር እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን። ያን ያለ ብቁ የሆነ ገንዘብም የለንም። እኔ ነበር ያስታመምኳት። ምንድን ነው የሚለው አባታቸው? መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስ ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። እህትና ወንድም ቢጋቡ ነው ያልሽው? የጥቢ ማለት ታላቅ ወንድሟ ጋር ጠፍቶ ግን አያውቁም ነበር ማለት ነው። ኋላ ላይ ነው ያወቁት ይሄ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንኳን ደህና ቆያችሁኝ። አልሐምዱሊላህ ረቢል ዓለሚን ደህና ነኝ። እንደተለመደው ዛሬ አስተማሪ ወሳኝ አዝናኝ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ በቤተሰብ አባል ሆኖ ቀጥታ ወደ ቪዲዮ እንገባለን። እንግዲህ ትንሽ ነገር እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን። ያን ያለ ብቁ የሆነ ገንዘብም የለንም። እኔ ነበር ያስታመምኳት። ምንድን ነው የሚለው አባታቸው? መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስ ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። እናት አባት ኖሮት የሚያድግ ልጅና በዚህ ሁሉ ፈተና ውስጥ ሆኖ ህመሙን የቤቱን ስቃይ ተሸክሞ እንደሚኖር ልጅ በጣም ብዙ ልዩነት ያለ ይመስለኛል። ከታመመች በኋላ አንድ ቀን ተጫውቼ ማለቀው የተቆፈረ ዲሻል እዛ ላይ ወደቀች። ያም በጣም የምትሞት መስሎኝ ነበረ። ጠንካራ ልጅ ሀገር እንደሚረከብ ትውልድ ብዙ ነገር እንደሚያደርጉ ተስፋ አደርጋለሁ። ማንም ሰው ተገበን ነበር። እናቴ በህይወት እያለች ፈጣራ ነፍሳን ይማራትና ብዙ ነገርም አይደለም እሷ የምትለኝ፣ በቃ ሌላ ኃላፊነት ሳይሆን እነዚህ ልጆችን እንዳሳድግ ከኔ ሌላ ሰው እንደሌላቸው አባት እንደሌላቸው ነበር የምትነግረኝ። ከዛም የበለጠ ትምህርት የኔም ትምህርት የነሱም ትምህርት እንዳይቋረጥ ብላኝ ነበር። እኔም የሷን አደራ ለማሟላት እሷ በሞተችበት ቀን እሷን እዚህ ትቼ ሄጄ የመጀመሪያውን ፈተና ተፈትኜ ነበረ። ከዛም ስመለስ የቀብር ስነ ስርዓት አድርጌ ከዛው ተመልሼ ሁለተኛውን ፈተና እጄ ተፈትኜ መጣ። ወቅቱ የነበረው ሁኔታ በጣም ተከፍቼ ነበረ። ግን ሆኖም ተረጋግቼ መፈተኔ ያመጣው የሷ አደራ ነው። ለዛ ነው እኔም ተፈትኜ ተቀምጬ የተፈተንኩት ማለት ነው። ለሷ አደራ ነው እንጂ እኔ በዛ ቀን የመፈተን ስሜት ተውና ማለት ነው። እኔ ከሷ ጋር ራሱ ከእሷን ትቼ ውጭ መውጣት ራሱ ስሜት አልነበረኝም ማለት ነው። ግን ለሷ አደራ ብዬ ሄጄ ተፈተንኩ። ጋር እንደምታዩት እነዚህ ይሄ ነው ከኔ ቀጥሎ ያለው ልጅ ማለት ነው ወንድሜ። ይሄ ደግሞ ታናሼ ነው። ይሄው ሙራድ ቃሲም የሚባለው ይሄ ነው። ሮብሰናም ደግሞ ይሄ ነው። ሁለት ናቸው። ከኔ ጋር ሶስት ማለት ነው። እነዚህ ሁለታቸው ነው። በቃ የኢትዮጵያን ሕዝብ የምለው እኔና ወንድሞቼን አይተው እንዲረዱን እንፈልጋለሁ። እዚሁ ማለት ነው ሳንርቅ። አዎ እዚሁ ነው። ይሄን ቤት ያው እዚህ ጋር እንደምታዩት ቆርቆሮ ነው። ይሄን ቤት ተሻሽሎልን እዚሁ መኖር እንፈልጋለን። አንዱ ከኔ የቀጠለ ነው። አንዱ ደግሞ ትንሽ ነው። አንዱ 6 አመት ነው። አንዱ 10 አመት ነው። የ10 አመቱ ስሙ ሙራድ ቃሲም ይባላል። የ6ኛው አመት ደግሞ ሮብሰን ቃሲም ይባላል። ግን እናቴ ስሙ የእውነተኛው ስም ሮብሰን ቃሲም ይባላል። እንደ ትምህርት ቤትም ግን እናቴ የምትለው በኖቤል ብላ ነው የምትጠራው። ግን እውነተኛው ስሙ ሮብሰን ነው። አዎ ለኔም የተለየ ፍቅር አላት። ከኔ ብቻ ሳይሆን ለልጆቹም የተለየ ፍቅር አላት። ሁላችንም ትወዳለች። ግን እኔ ታላቅ ስለሆንኩ ነው ይሄን አደራ ያሰጣችው። ለምን ከኔ ሌላ ሰው እንደሌላቸው በቃ ለዛ ነው የነገረችኝ እንጂ እልቅሻለሁ። እያለቀስኩም ነው የተፈተንኩት። አስተማሪዎቹም እያገዙኝ ነበረ። በቃ ተማሪዎቹም አስተማሪዎቹም ሁሉም እያገዙኝ ነበሩ። ስለዚህ እነሱንም ማመስገን እፈልጋለሁ።
እናቴን አጥቻለሁ። እኔ ሌላ ነገር አልፈልግም። እዚህ ጋር እንደምታዩት ቤቱን ቆርቆሮ ነው። ማታ ማታ ደግሞ ልጆቹ ብርድ ያስቸግራቸዋል። ለምን ማታ ማታ ብርዱን በጣም ከባድ ስለሆነ ልጆችን ስለማያስቸግራቸው እኔ ሌላ ቦታ ሄጄ መማር ሳይሆን እኔ ከወንድሞቼ መራቅ አልፈልግም። እዚህ ያነበብከውና ወይንም ደግሞ እኔ ላይ ያነበብኩት እኔ እጄ ላይ ያለው ቁርአን አንድ አይደለም ማለት ነው። 11ዱን ሚስቶቹን በአንድ ቀን አዳር ሲጎበኝ ሲያድር እንደነበር ነው የኔ ቁርአን የሚናገረው እጄ ላይ ያለው። ምናልባት ዲቫይስ ላይ ባሳይ በአንድ ቀን አዳር አይልም፣ በአንዲት ሰዓት ነው የሚሆነው። አላሳይ በአንድ ቀን አዳር አይልም። በአማርኛ አድርገውና እኔም ላምበው ያው እነዚህ ያ እሺ ወደ አማርኛ ልቀይርልህ። ያው ነው في الواحدة ይላል። ወደ አማርኛ ልቀይርላችሁ። አንዴ በግል ላይ ላስቀጥልሽ። እሺ ያውና ይታያል። ሙሐመድ ኢብኑ በሻር እንዲህ ሲሉ ተናግረውናል ይላል። ቡኻሪ 268 ነው ያልከው አይደለ ናቲ? ያው ሷል ቡኻሪ 268 ያው በአንድ ሰዓት ውስጥ ይላል። በአንድ ሌሊት ወይንም በአንድ ሰዓት ውስጥ አንድ ሰዓት የሚለው ይታያል። ሚስቶቻቸውን ይጎበኙ ነበር ነው የሚለው። ወሲብ ያደርጉ ነበር አይደለም፣ ይጎበኙ ነበር። በአንድ ሰዓት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ሚስቶቻቸውን ይጎበኙ ነበር በአንድ ሰዓት ውስጥ። ያትናዚህ አይ ሌላ ጥያቄ ያለው ሰው አለ? ጥያቄ ያለው ሰው አለ? يجلس هلا. وعليكم السلام ورحمة الله وبركاته. እሱ የጥቢ እህትና ወንድም ባለማወቅ ቢጋቡ ኋላ ላይ ምንድነው ማድረግ ያለባቸው? እስኪ ዘጋ። እህትና ወንድም ቢጋቡ ነው ያልሽው? የጥቢ ማለት ታላቅ ወንድሟ ጋር ጠፍቶ ግን አያውቁም ነበር ማለት ነው። ኋላ ላይ ነው ያወቁት ይሄን ነገር። እሺ ለማንኛውም እህትና ወንድም መጋባት አይቻልም። እሺ የሚጮህ ቦታ አለኝ አይደለ? ቦታ አልቀየር። ወንድምና እህት መጋባት አይችልም። በእስልምና ወንድምና እህትነት የሚመሰረተው በሁለት መንገድ ነው። አንደኛ የስጋ ወንድማማችነት፣ ሁለተኛ የጥቢ ወንድማማችነት። ስለዚህ ሁለቱንም ማግባት አይቻልም። አላህ በቁርአን ላይ እንደከለከለ ሲናገር ምን አለ? حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة የጥቢ እህቶቻችሁን ማግባት ለእናንተ እርም ተደርጓል ይላል አላህ። ስለዚህ የጥቢ እህት ማለት ለምሳሌ አንድ ቤት አድርጉ። እሺ ለምሳሌ የጥቢ እህት ማለት ላስረዳችሁ ለማታውቁ ሰዎች፣ አንዲት ሴት ህፃን ልጅ ወለደች ከጎረቤታችሁ። እናታችሁ ደግሞ አንድ ህፃን ልጅ ወለደች። ያናንተ እናታችሁ የወለደችው ህፃን ልጅ ሄዶ የዛችን ሴት ጡት ጠባ። ያቺ ሴት የጥቢ እናቱ ትባላለች። የእርሷም ልጆች የጥቢ ወንድምና እህቶቹ ይሆናሉ ማለት ነው ለዚህ አብሮ ለጠባው ልጅ። ግን ጥቢው ሁለት መስፈርት ይጠበቅበታል ትክክል ይሆን ዘንድ። አንደኛ 5 እና ከዚያ በላይ 5 ረዳዓት መሆን አለበት። አንድ ጊዜ ጠብቶ ቢሄድ የጥቢ ሁክም በርሱ ላይ አይሰራም። 5 እና ከዚያ በላይ መጀመሪያ 10 ጥቢና ከዚያ 10 ረዳዓት ነበር። ፈኑሲኸ ኢላ 5 ረዳዓት ወደ 5 ጥቢ ተሽሯል እርሱ። አንደኛ ያ ነው። ሁለተኛ የጥቢው የእድሜ ጊዜ እስከ 2 ዓመት ድረስ ባለው ጊዜ ነው መሆን ያለበት ልጁ ከተወለደ። ከ2 ዓመት በላይ የሆነ ሰው መጥቶ ቢጠባ ጥቢው አይሰራም። የጥቢው ሁክም በርሱ ላይ አይሰራም። እንዳጠቃላይ አሁን እንደዚያ ከሆነ እነዚህ ሰዎች አሁን ባልኩሽ መስፈርት ከሆነ ተጋብተው ከሆነ ኒካሁ ስህተት ነው፣ መፋታት አለባቸው። አብሮ መኖር አይቻልም በፍጹም። በምንም መንገድ የሚስተካከል ነገር አይደለም። ገብቶሻል? ግን እርግጠኛ ሁኑ፣ ሁለቱም መስፈርት ያላሟላ ከሆነ ችግር የለውም። የጥቢው መጠን 5 እና ከዚያ በላይ ከሆነ የዛኔ ነው። 5 እና ከዚያ በላይ ጥቢ ጠብቶ ከሆነ ነው ወንድሟ ሊሆን የሚችለው። አንድ ጊዜ ብቻ መጥቶ ስለጠባና ስለሄደ ያለች
የጥቢ ወንድምና እህት ሊባሉ አይችልም። ይሄ ስለጠባ የሚለውን ቃል ስደጋግመው ቁርጥ አድርገው በሌላ ነገር እንዳያረጉና ከፋራ ምናምን የለውም አይደል? ማለት ለቤተሰብ ጋር ወይም ከፋራ የለውም። እያወቁ ከሆነ ወንጀል ነውና ተውበት ማድረግ አለባቸው። ላይ ሴቷና ወንዷ ጋር ሳይሆን ቤተሰብ ይሄን ነገር ያውቃል። ነገር ግን ረስተውት ከሆነ ሲጋቡ ዝም ያሉት ከቤተሰብ ጋር እያወቀ ይሄን ነገር ዝም ያለ ሰው ያ ነው ወንጀለኛው በመካከላቸው። ያ ሰው ወደ አላህ Subhanahu Wa Ta'ala ተውበት ማድረግ አለበት። እነሱ ደግሞ መለያየት አለባቸው። አብሮ መኖር አይቻልም። አሁን ባልኩት መስፈርት ሁለቱን መስፈርት የተሟላ ከሆነ ከተወለዱበት እነዚህ ልጆች ወይንም ያ ልጅ ወይንም ያች ልጅ እስከ 2 ዓመት ድረስ ባለው ጊዜ ጠብቶ ከሆነ ያችን ሴት እናት ልክ እንዲሁ ደግሞ 5 ጊዜና ከዚያ በላይ የጠባ ከሆነ ይሄ የጥቢ እህቱ ነችና ማግባት እርሷ በፍጹም አይችልም። ኡስታዝ አሰላሙ አለይኩም። ሰላም ረህመቱላህ። ጥያቄ ነበረኝ፣ አንድ ሁለት ጥያቄ ነበረኝና ኢንሻአላህ ማሻአላህ። ያው አንደኛው ያው ሶላት ነው፣ ስለ ሶላት ነው። የምሰግደው ያው ከቤት ነው እና ለአጋጣሚም ያለነው በቦታ ምክንያት ነው እንጂ እንትን ነው ያለሁት ሊቢያ ነው እና ለመውጣትም ለመግባትም አንችልም። አንድ ነገር እና መስጊዱ ቅርብ ነው። አዛን ሲሆን ግን በቃ የምሰግደው በአዛን እንደሰማሁት ተነስቼ ሰግዳለሁ። ከቤት ነው የምሰግደው ማለት ነው። እና ይሄን ትንሽ እንታብራራልኝ። ሁለተኛም አለኝ። መጀመሪያ ይሄን እንትን በአቅራቢያ መስጊድ አለ፣ የአዛን ድምፅ ትሰማለህ? ወጥተህ መስገድ ትችላለህ ወይንስ አትችልም? አልችልም፣ ወላሂ አልችልም። ያው የምንሰራው ስራ ቦታ ነው፣ ብዙም ስላለ ሰውየውም አይፈቅድልኝም። እሺ ፖሊስ ምናምን አይዛችሁም? ከዚያ ሳይሆን ስራው ቦታ ላይ አሰሪው ስለማይፈቅድ ብቻ ነው ነው ይዟል፣ ወላሂ ይዟል። እንትን ብዬ አይደለም። እኔም ዛቱ ጀማዓ ደስተኛ ስልህ ከጀማዓ ጋር የምታደርገው ነገር ሁሉም ነገር ያስደስታል። መውጣት መግባትም ማለት ፖሊስ ይዘናል። እንደሱ ከሆነ ችግር የለም። ቤታችሁ ጀማዓ ሰርታችሁ መስገድ ትችላላችሁ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر. قيل ما العذر يا رسول الله؟ قال المرض والخوف. وقام رجل من الصحابة: يا رسول الله إني رجل أعمى وليس لي قائد يقودني إلى المسجد فهل لي رخصة أن أصلي في بيتي؟ فقال له النبي صلى الله عليه وسلم: هل تسمع النداء؟ فقال: نعم. فقال له النبي صلى الله عليه وسلم: إذن أجب. ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በሰሃቦቻቸው መካከል ቆመው እንዲህ አሏቸው: የአዛን ድምፅ ሰምቶ ወደ መስጂድ በመምጣት ሶላተል ጀማዓ ያልሰገደ ወንድ ቤቱ ቢሰግድ ሶላት የለውም አሉ፣ በምክንያት ካልሆነ በስተቀር አሉ። ምክንያቶቹ ምንድናቸው አንተ አላህ መልእክተኛ ብለው ጠየቋቸው። እርሳቸው ፍርሃትና ህመም አሉ። ሰውየው ፈርቶ ወይንም ታሞ ከሆነ መስጂድ ለመሄድ የሚያቅተው ከሆነ በዚያ ምክንያት ቤቱ መስገድ እንደሚችል ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ከታመሙ ሰዎች መካከል አንድ ሰው ሰሃባ ተነሳ፣ ማየት የተሳነው ሰው ማለት ነው። እውር ነው፣ ማየት አይችልም። ያ ረሱላህ አላቸው፣ አንተ የአላህ መልእክተኛ ሆይ እኔ ረጅሉን አዕማ፣ እኔ ማየት የተሳነኝ ሰው ነኝ። ወለይሰ ሊ ቃኢዱን የቁዱኒ ኢለል መስጂድ፣ ወደ መስጂድ የሚመራኝም ሰው የለኝም። ፈሀል ሊ ሩኽሳ አን ኡሰሊ ፊ በይቲ፣ እቤቴ እንድሰግድ ለእኔ ይፈቀድልኛል ይገራልኛል ይሄ ነገር በኢስላም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ መልሰው ጠየቁት: هل تسمع النداء አሉት። የአዛን ድምጽ ትሰማለህ አይደል አሉት። قال نعم፣ አዎ የአዛን ድምጽ እሰማለሁ አላቸው። ኢዘን አጂብ አሉት። የአዛን ድምጽ እስከሰማህ ድረስ መተህ መስገድ አለብህ አሉት። ሊቃውንቶች የዚህን ሰውዬ ቤት ሲገልጹ በዛው ለመስጂዱ ጎረቤት ስለነበር ነው ብለዋል እንጂ ሩቅ ቢሆን ኖሮ የሚመራው ሰው ከሌለው የግዴታ መጥቶ መስገድ አይጠበቅበትም ነበር። ስለዚህ በቤቱና በመስጂዱ መካከል ርቀት ስለሌለው ማየት የተሳናቸው ሰዎች አይታችሁ ከሆነ ጎረቤት ምናምን አይጠፋቸውም፣ መንገዱን በደንብ ያውቁታል። መሪ ራሱ አያስፈልጋቸውም። በዚያ ሁኔታ ላይ ስላለ ነው ያን ሰው ነብዩ ሰለላሁ ዐለይሂ ወሰለም መስገድ አለብህ መተህ ብለው የተናገሩት። ስለዚህ ከዚህ የምንረዳው ማየት ለተሳነው ሰው ምክንያት የለህም ከተባለ እኛ በጥቃቅን ምክንያት አድርገን መስጂድ የምንቀር ሰዎች አላህ ያግዘን። እንዳጠቃላይ ወንድማችን ከየትኛው ነው የሚመደበው ከተባለ
የፈራ ከተባለው ነው። ከፈራ ሰውየው በቤቱና በመስጂዱ መካከል ሽርጣ ካለ ፖሊስ ካለ የዛኔ ቤታቸው መስገድ ይችላሉ እነዚህ ልጆች። ምክንያቱም ከዚህ ከስራ ቢወጡ ከበስተጀርባቸው ከነሱ የሚጠብቁ ቤተሰቦቻቸው ሪዝቃቸው ሊቋረጥባቸው ሊሆን ይችላል። ወጣለሁ ሲል ለመስገድ ሌላ ነገር ሊሆን ይችላል። ሽክራን ለክ ኡስታዝ። ያው ለለ የፈለኩት ደግሞ ሁለተኛው ያው ሱቢህ ይመቸኛል ማታ ላይ አሁን ለምሳሌ እንትን ስለሚሉ ከእንቅልፌን እንኳን እንትን አድርጌ ሱቢህ እንኳን እንትን እላለሁ እና ሌላውም የፈለኩት ትንሽ በቃ ስለ ሶላት አንዳንድ ወንድሞቻችን እህቶቻችን እንኳን ያው ቤት ያው ችግር የለውም ስለተፈቀደላቸውም እና ለወንድሞቼ የምትል ትንሽ አላደ ትምህርት እንዲሆናቸው ሶላት የሚመቻቸው ወላሂ ሶላት ያለ ሶላት ምንም የሚያምርም ህይወትም የለም ወላሂ እና ትንሽ ልታስተላልፍልኝ ነው። ባረከላሁ ፊክ ሹክራን ለክ ያ ኡስታዝ። እድሜና ጤና አላህ ይስጥልን አላህ አሚን። አይ መርሐባ ሰምታችኋል። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ደህና ነኝ አልሐምዱሊላሂ ረቢል ዓለሚን አርረሕማን አርረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. እሺ ጥያቄሽ ምንድን ነው እህት? ወጣች ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እኔ ተሸፋኝ ነኝና ማሻአላህ መብሩክ አይሽከታ እና ላጎቶቸው ልጆችና ላክስቶች መገለጥ ይችላል? አሻ አይቻልም። እነሱ ምን المحارم ይቅርታ ምን الأجانب ከባዕድ ናቸው። እነሱ አንቺን ማግባት ስለሚችሉ ለእነርሱ መገለጥ አይቻልም። መፈቀድ ከዚህ ድረስ መገለጥ አልችልም። አሻ ይሆንም አይበጅም። ደግ አይደለም አይቻልም ማለት طيب ሌላኛው ጥያቄ ደግሞ ማለት የሚያኝ ሰው ለመሸፈን አለሁኝ ግን ያኔ ቅንድብ መሰራት እንደዚህ ሜካፕ መቀባት ነው እንደዚህ ታይ ተሸፈኝ አይደለሽ ምን ይሰራልሻል? ለባልሽ ፏ በትን ልትይለት ከሆነ በሱ